ነው ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። እያስጨነቃችሁ እናንተ። እሺ አንቺ ሩታ፣ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ መሆን ይችላል። እኔ ሰማሽኝ አይደለም? ሶሪ ደመቁ፣ አንፈልግም። አንቺ ከአብርሃም ጋራ እንድትሆኚ በጭራሽ አንፈልግም። ነጭ ነጩን ነው የምንነግርሽ። አንፈልግም፣ ወላ አንፈልግም። ምክንያቱም ተፋተሻል። ስለዚህ አንፈልግም። በግድ ፈልጉኝ አትበይ። አንፈልግሽም። ባይ ማሰላማ ያኔ አንፈልግሽም። ጫውሽ በጣም ብዙ ነገር አወራሽ። ከአንቺ ውጪ ሰው እንደሌለ ራስን ታረጋለሽ። እናንተ ቤተሰቦች፣ የምወዳችሁ ማከብራችሁ ፋሚሊዎች ደግሞ ቪዲዮ እስከ መጨረሻ ድረስ አዳምጡ። የእውነቴን ነው። በጣም የዛሬው ቪዲዮ እናም የደረሰኝ መልእክት አለ፣ እሱንም እነግራችኋለሁ እና ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። እንዲሁ እንደገባችሁ ሁላችሁ እስከ ቪዲዮ ፍጻሜ አብራችሁ ቆይ። በተለይ የሄርሜላና የአብርሽ የፍቅር ጀማ ፋሚሊ እስከ መጨረሻ ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። ወዳችኋለሁ፣ አክብራችኋለሁ። የኛ እንቁ የኛ ተናፋቂ ሄርሜላ ዛሬ ስለመጣሽ በመጀመሪያ እጅግ በጣም ደስ ብሎኛል። ስላየሁሽ ተናፍቀሽ ነበረ። ምክንያቱም የምትናፈቂ ልጅ ነሽና። ለምን በሉ አንደበቷ ቁጥብ ከመልክ ኤቭሪቲንግ አሟልቶ የሰጣት ሴት ስለሆነች ታስፈልጋለች ለዚህ ሚዲያ ማለት ነው ጋይስ። እኔና ሀሳብ እናስፈልጋለን ለዚህ ሚዲያ። እንደደመቁ አይነት ሰዎች ብቻ ናቸው የማያስፈልጉት። እነሱን ማስወገድ ትችላላችሁ። ግን ማለት ነው ፋሚሊ ታዘብኳችሁ። ተው ግን እናንተ ተው። ሄርሜላና ደመቁና አንድ ላይ ያደረጋችሁ ምናምን አንዳንዴ ታሳዝነኛለች። ለምን ተቃላችሁ? ምስኪን ናት ትመስለኛለች አንዳንዴ እና አለባበስ ሩታ አትችልም። እና የምር ሄርሜላንና እሷን አንድ ላይ ያደርጋችሁ እንደዛ ባታደርጉ። እኔ ሩታን ወድጃት ምናምን ሳይሆን ስለወለደች የወለደ ሰውና ያልወለደ ሰው አንድ ስላልሆነ እሱን ብቻ ብታስተካክሉልኝ እላለሁ። ከተቀየማችሁኝ ይቅርታ እንደፈለጋችሁ። ግን ያው እኔም ሴት ስለሆንኩኝ ያ ትንሽ እንትን ተሰምቶኝ ነው እና አመሰግናለሁ። ግን ከተሳሳትኩ ከተበደላችሁብኝ በዚህ ንግግሬ በጣም ይቅርታ። እና ወደ እንቀጥል። እሷን ማናገር እንደማንፈልግ ካወቀሽ መምጣት አይጠበቅባትም ነበር። ምንም አላሰበም። ምንም ይሁን በቃ አንቺ ራስሽ ሆነ ለመታየት የምትፈልጊ ከአንቺ ውጪ ሰው እንደሌለ ራስሽን ብልጥ አድርገሽ አንቺ ነሽ እንጂ ያለሷ እኮ የምታወሪ ወሬ ራሱ የለሽም። ደመቁ የምሬ ነው። ሄርሜላ ከሌለች እኮ የምታወሪ ወሬ ራሱ የለሽም። ግዴታ እሷ የሆነ ነገር አንቺ እንድታወሪ ማለት ነው እኛም እንፈልጋለን። አንቺ መኖር አለብሽ። ማነው ሄርሜላ መኖር አለባት። የሆነ ነገር አንቺ በቃ ታስፈልግሻለች። ሄርሜላ የብሬኑ ታስፈልግሽ። ታነቃሻለች፣ ፀጉር ስታይል ታሳይሻለች፣ በዛው ልብስ ለባበስ ታሳይሻለች። ታስፈልግሻለች። ማይዴር ላንቺ ታስፈልግሻለች። ሄርሜላ በየቦታው ሩት ተባለችበት ይዛችሁ ሄዶ እሺ። ዴብም አብርሽም እንደዛ ነው። እንቀጥል። ታላቅ ነኝ፣ ልታከብረኝ ይገባል። ከዛ ባለፈ ግን ቀጥታ ንግግር እየነገርኩ ነው። ኧረ ተው፣ ለዚህ ማስረዳት አይጠበቅብህም ወንድሜ። ይሄ ሰው ልጅን ማክበር አይችልም። ሰውን ማክበር የሚችል ሰው አይደለም። ገባ? እና ቢያከብራት ኖሮ ቡዜን ያከብራት ነበረ። ሴት ልጅ እናት ናት፣ ሚስት ናት፣ ስንት ነገር ናት ሴት ልጅ። እና ይሄ ክብር የለውም። በቃ ማነው እንትና ንግስቷ ዳይመንዳችን ማለት ነው ሄርሜ ነገረችው እኮ አንተ እኮ የወንድምህን ሚስት እየተመኘክ ሰው ነህ አለች። እኔ አፈርኩ። አንተ ቦታ አፈርኩኝ። የምሬን ነው አፈርኩኝ። እውነቷን እኮ አልዋሸችም። ባይዙዌ አልዋሸችም። እውነቷን ነው የነገረችን። አይ መዋረድ፣
አይመዋረድ ፈጣሪ እንደዚህ በአደባባይ አያዋርድ። አንድ ነገር ጥያቄ ልጠይቅ። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? እንደዛ ብቻ ሳይሆን ነገሮችን በደንብ እናንተ ማይታችኋል። ስለዚህ ከኛ ጋር ደስተኛ ሆኖ እስካየው ድረስ ለምንድን ነው ከህይወቱ ከቤቱ ከኔ ከልጁ ለምንድነው የምትነጥሉት? ምንድን ደስተኛ ሆኖ እንዳያቸውስ ዴቭ ለምንድን ነው ከህይወቱ ከልጁ ምናምን የማትወጡት ከልጁ ከህይወቱ ለምን አትወጡትም? አብርሃም እንደዛ ሆኖ አንዱ ቀይ ፎቶን አስገባችላችሁ ይሄን አብርሃም ድኗል ብላ ታውራለች። እንደዚህ የፈዘዘው ልጅ ድኗል ብላ ታውራለች። አላማዋ ምን እንደሆነ አልገባንም። አላማሽ ምን እንደሆነ አልገባንም። ደመቁ እኔ እኮ ግራ አይገባኝ። በቃ አላማሽ ምንድን ነው? የልጅሽ አባት ድኖ ሰው ሆኖ ራሱ ይነግርሻል። ሲጀመር እሱ ያለው ከኤርሜላ ጋር ነው። ባይዘው ቪዲዮስ መጨረሻ ድረስ አዳምጡ ኦኬ። እና ከዩቴ በየቀኑ ይሄንን ወሬ ርዕስ ቀይር በእናትሽ። ርዕሱን አንፈልግም። ይሄን ርዕስ ዝጊው ደመቁ ዝጊው። በቃ የርዕስሽ እጅ ብሎናል። የምሬን የልጅ አባት ለምንድነው የምትነጥሉት? ምንድነው ሀሳባችሁ? ከኔ ነጥላችሁ ከሷ ጋር የማድረግ እቅድ እንዳላችሁ በተግባር ኦልሬዲ እያሳያችሁ ነው። ግን ደግሞ አትሊስት በቃል እንኳን ብታረጋግጡልን ምንድነው ሀሳባችሁ? ምንም ሊገባኝ አልቻለም። ማለት አሁን የእናንተ ሀሳብ አሁን እናንተ ራሱ አሁን ነገርንሽ እኮ የኔ ቆንጆ አላማችን እኔም ቡዜም ምናምን እንዳለ የፍቅር ጀማ ፋሚሊ ያው የኛ እጅ አለበት አይደለ? እዚህ ውስጥ እኛ የምንፈልገው ማለት ነው አስረግጬ ነው የምነግርሽ ከአብርሽና ሄርሜላ አንድ ላይ እንደሆነ ነው። አንቺ ኦልሬዲ ፍቺ ፈጽመሻል። ካልፈረክልኝ ብለሽ ቡራ ከለዩ ብለሽ ፈርመሹ ከዚህ በኋላ የልጅ አባት እንጂ ባሌ አይደለም ብለሽ ሸኝተሽዋል። ከዛ በኋላ የሆነ ነገር የጣልሽውን ሰው ሲያነሳ ትላንትና ባሌ ነበረ ዛሬም ባሌ መሆን አለበት ብለሽ ስለምታስቢ ስትፈልጊ የምትጥዩ ስትፈልጊ የምታነሺ ማይዴር ልብስሽን ብቻ ነው። ኦኬ እንደፈለግሽ የምታደርጊ ስትፈልጊ ትለብሻለሽ፣ ስትፈልጊ ሳትፈልጊ ደግሞ ትተያለሽ። ገባሽ? እንደዛ ነው እንጂ ሰው ልጅን ስትፈልጊ የምትጥይ ስትፈልጊ ባልሽ የምታደርጊ ስትፈልጊ ደግሞ የልጅሽ አባት ብቻ የሚሆን ሰው የለም። እንደዛ ነው ከገባሽ ማለት ነው። ምን ያግርሽ? እንቀጥል። ከተሳሳትኩ አርሙኝ። ራሱ ተመርቶ መናገር ያለበትን ስለተናገረ ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ ለምን ይዘው ሄዱ? ሌላ ነገር ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ አዎ ከፋቸው፣ በጣም ከፋቸው እንጂ ተናደዱ፣ አረሩ፣ ወላሂ አረሩ። ከዚህ በላይ እንዴት ይሆናሉ? ቤተሰብ አረሩ፣ ተቃጠሉ። ሲጀመር ባለፈው አብርሃም ጤነኛ አልነበረም። ባይዘው ባለፈው አብርሃም ደስተኛም አልነበረም። ዝም ብሎ ይላል ብቻ። ይሄ የድሮን አብረሽ ቆይ እስቲ ቪዲዮ አስገባላችኋለሁና ቪዲዮስ መጨረሻ ታውቁታላችሁ። ባላስገባላችሁ ኦልሬዲ አብረሽ ምን አይነት ሰው ምን አይነት ሳቂታ እንደሆነ ጥርሱ የማይከደን ልጅ እንደሆነ ጠንቅቃችሁ ታውቁታላችሁ። ለእናንተ አላስረዳም። ፋሚሊ የኔ ወርቆች የኔ ውዶች የሄርሜላ የዳይመንድ ፋሚሊ እኛ እናውቀዋለን። አብረሽን ልቡ ራሱ ዳይመንድ ነው። ጋይስ ግን ባልና ሚስት ማለት ነው ከአንድ ወንዝ ነው የሚባለው። አብረሽና ሄርሜላ ከአንድ ብርጭቆ ነው። ሁለቱም አንድ አይነት ልብ ነው ያላቸው። የአብረሽ ልብም ዳይመንድ ነው። ምክንያቱም ለሰው ይራራል ምናምን እንደዚህ ተንትኜ ብነግራችሁ ስለ አብርሃም ይገርማችኋል። እና እንደዛ ነው ብቻ። እና ስለዚህ ዳይመንድ ናቸው፣ ከአንድ ብርጭቆ የተቀዱ ናቸው። ባልና ሚስት መሆን አለባቸው። ገባችሁ?
ካልገባችሁ ደግሞ እንግዲህ እናጠጣቸዋለን እንዲገባችሁ አድርገን። ግን እንዳልኳችሁ ሰብስክራይብ፣ ሼር፣ ኮሜንት ማድረግም እንዳትረሱ። ያው እንግዲህ እኔ የሰማሁትን ነው የምነግራችሁ እውነት ለመናገር እና ቪዲዮስ ቆጥረሽ አደረሰዳ። መጀመሪያ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ እያልኩኝ ወደ ቪዲዮ ስመለስ እንቀጥል። ኔቨር ይኸውልሽ፣ አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ የሰው ህይወት መበጥበጥ የሚፈልግ ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆነጠጥ መልስ መስጠት ላለብሽ ሰው መልስ መስጠት ያለብሽ ነገር ማግራታለሁ። እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለው በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ እንዳደገ ዘው ብሎ ታምጥታ እንደምትመልስልሽ መልሱ ላይ የምሬ ነው። በጣም ነው የሚገርመኝ። ለምን ማን ተቆንጥጦ ማን ሳይቆነጠጥ እንዳደገ ያስታውቃል ብለሻለች። እውነቷን ነው። ተቆንጥጦ ያደገማ አንደበቱን ይገታል። እንዳንቺ በየሄደበት ቦታ አይለፈልፍም። ገባሽ? ደመቁ እንንገርሽ። ግን ደግሞ ይሄ ቤተሰብ ጋር ባትሄጂ መልካም ነው። ሄርሜላ ናት እየተጋፈጠችሽ ያለችው። ሄርሜላን ብቻ ብትናገሪ ባይነኝ ነኝ። ኦኬ። እና አንቺ በጣም ብዙ ቃላቶች ስትናገሪ እሷ በአንድ ቃል እንዴት አርጋ እንደምታንገበግብሽ አየሽው? ኦይ ዛሬ ማለት ነው ጋይስ ሄርሜላ አክሩታኛለች ነው የምላችሁ። ማርያምን አክሩታኛለች። እኔ ለደመቁ እንደዚህ አይነት መልስ ስትመልስላት ማን ነው ግን ዛሬ እንደኔ በቃ ደስ ያላችሁ? ኮሜንት ላይ ጻፉልኝ። እና ሌላኛው ማለት ነው ወደ ሌላው ስመለስ ትላንትና ቡዜ ጽፋልኝ ነበረ እንዴት ነው ምናምን ብዬ ስጠይቃት አሁን እግዚአብሔር ይመስገን አብርሃም ደህና የሆነ ነው እናም ደግሞ ይመጣል ከሄርሜላ ጋር ናቸው ምናምን ብላኛለች። እና ይሄ በጣም በቃ ደስ የሚል ነገር ነው ጋይስ። በጣም በቅርቡ ደግሞ ማለት ነው እንደውም አስገባላችኋለሁ። ትላንትና የሆነ ሰው ቀጥታ ላይቭ ላይ ነበረና ሲናገር ነበረ በቅርቡ በጣም ደስ የሚል ቆንጆ ፕሮግራም እንዳለ ሰምተናል። ምን እንደሆነ እናንተም ኮሜንት ላይ ጠርጥሩ። ግን ማለት ነው ደመቁ ያንቺ ጊዜሽ እያለቀ ነው። ስለዚህ ባትለፈልፊ ባይ ነኝ። ኦኬ። አሁንም ወደ ጠንቆላ ቤት እንዳትወጪ። ከዚህ በኋላ አብርሃም ላይ ጠንቆላ አይሰራም። ኦኬ። እና እንደዛ ለማለት እፈልጋለሁ። ኤርሚ ግን I am proud of you my dear። ምክንያቱም በቃ ይመችሽ የሚገባውን ስለሰጠሻት ለዚህ ሴትዮ ማለት ነው። ላንተም ደግሞ ማለት ነው አንተ ወይኔ ይሄ እኮ ትልቅ ውርደት ነው። በነገራችን ላይ ትልቅ ውርደት ነው። ምክንያቱም ሴቶች አይበረክቱልህም። አንተ ማነው ቃየል፣ የዘመናችን ቃየል። እኔ እንደዛ ብያለሁ። መቼም ያብርሽ ወንድም ነህ አልልህም። የወንድሙን ሚስት የሚመኝ እሱ ሲጀመር የወንድሙን ሚስት አይደለም ኖርማል ሴት እንኳን የሚመኝ በእኛ መቼም ኦርቶዶክስ ነክ አይ ነው አይደል? ኃጢያት ነው አይደለም? የወንድምህን ሚስት ይቅርና ወይ ደግሞ የወንድምህን ፍቅረኛ ይቅርና ባለፈው እኮ ያስገባላችኋል እንዴት ስታርጋት እንደነበረ እኮ አይደለም? እኔ ዓለም ያየው ነገር ነው አይደል እንዴ? ስለዚህ ልክህን በቃ ቆንጆ መልስ ነው የመለሰችልኝ። ምን እንደዚህ ያንገበግበዋል ሄርሜላ ዛሬማ በቃ ኦ ማይ ጋድ። እኔ እንጃ ዛሬ በጣም ነው የተመቸሽኝ ንግግርሽ፣ መልስሽ። ቀጥይበት። ደመቁ እንደዚህ ካልሆነ ማለት ነው ረገብ አትልም ጋይስ። ከባድ ነው ደመቁን መቻል በዚህ ዘመን በጣም ከባድ ነው። ሄርሜላ አንዳንዴ እንደዚህ ቆፍጠን ያለ መልስ ጣል አድርግላት እና እንደዛ ነው የሰዎች የዛሬ ቪዲዮ ይመስላል። በነገራችን ላይ ማለት ነው ማታ ሊቀርጽ ነበር። ከዛ ኔትወርክ አዛረገኝ ነው የምላችሁ። ላይቭ ላይ ገብቼ ነበር። ላይቭ ላይም እምቢ ስለኝ ኮሜንት እንዴት ላንብብ? ወጣው ቲክቶክ ላይ ገባው ወጣው። በቃ ካላስ ብዬ አሁን ቀን ነው እየሰራሁላችሁ ያለሁት ይሄን ቪዲዮ ዞሮ ማለት ነው። ይሄን ይመስላል እንግዲህ። ኮሜንት ላይ ጻፉልኝ የተሰማችሁን ነገር። አመሰግናለሁ። እስከ መጨረሻ ድረስ ላያችሁ በጣም ነው ማመሰግናችሁ። የማታ ሰው ይበለን። ማታ ደግሞ ቆንጆ ነገር እንሰማለን። አይ ሆፕ
ባይ እስከዛ ያርግልሽ። ትክክል ነው። ወይ አስኮራጅ! አቤት አስኮራጅ! ሁሌ ልብስ ዲዛይን በዲዛይን ነገር ሌላ ካለ ቦታ ሌላ የማልኩ አንቺ ፈልገሽ አይደለም የምትጠሪኝ። የሄርሜላ ስታይል ማየት ነው የምትመጪው ሁሌ ማለት ነው። ሁሌ ሳምን ለበሰች ምን እንዴት መጣች እንዴት ሆነች ያልሽ ታውቂ እና ታዲያ እኔ ከታውቂ የእሷ ከላየሁ እኮ እኔ እኮ እናቴ ከንሰት ስር ነው የመጣሁት። እኔ ይቅርታ አድርግልኝና አራዳ አሁን ነው እንጂ ደግሞ እንደዛ ቦን ትላንትና ራሱ እኮ እንደዚህ ያንን ልብስ ራሱ እኮ ሽምቅቅ እያልኩ ነው ለብሼ የመጣሁት። ለምን ከማናንሽ እንዳለውም ብዬ ነጭ ቀሚስ ለብሰሽ ቀይ ቦርሳ ምን ነው ፋራ እንደዚህ በዛ እኮ ተስተካከይ እንጂ። እሺ አንቺ ምንድነው አንድ አይነት ልብስ የለበሱት ደግሞ? አቤት ዘንድሮ አንድ አይነት ልብስ ለብሰው ቁጭ አሉ። ሄርም ደግሞ ልብሷ ጥቁር፣ ቦርሳዋ ጥቁር ነው። ማሻአላ ጸጉሯ ስታይል ላይ። ስለዚህ አሁን እቺ ልጅ እኔ ጽድት ያደረገች ነገር የፈለገ ነገር ብታረግ ያምርባታል። ገና ልጅ ናታ።